ሰላም የዴል ፎረም ቤተሰቦች፣ እስራኤል በኢራን ለምታካሄደው ጦርነት ኢራቅ ውስጥ ሚስጥራዊ የጦር ሰፈር ገንብታ እንደነበር ዎል ስትሪት ጆርናል አስታወቀም። እስራኤል በኢራን ላይ የምታደርገውን የአየር ድብደባ ለመደገፍ በኢራቅ በረሃ ውስጥ ሚስጥራዊ ወታደራዊ ሰፈር አቋቁማለች ሲል ዎል ስትሪት ጆርናል ዘግቧል። ጋዜጣው ጉዳዩ የሚያውቁ የአሜሪካ ባለስልጣናትንና ሌሎችን ምንጮችን ጠቅሶ የጦር ሰፈሩም መኖሩን ያወቁ የኢራቅ ወታደሮች ላይ የአየር ጥቃት መፈጸሟንም ጨምሮ ዘግቧል። እስራኤል ጦርነቱ ከመጀመሩ በፊት በአሜሪካ እውቅና በጦር ሰፈሩ ላይ ልዩ ኃይሎችን የሚይዝና ለአየር ኃይሏ ቁሳቁስ የሚያቀርብ ማዕከል ሆኖ እንዲያገለግል አድርጋ ማደራጀቷንም ነው ዎል ስትሪት ጆርናል የዘገበው። የጦር ሰፈሩ ከዚህ በተጨማሪም በጦርነቱ የሚከሰከሱ የእስራኤል አብራሪዎችን ለመፈለግና ለመርዳት የሚችሉ ቡድኖችን ማካተቱን ዎል ስትሪት ጆርናል አስታውቋል። ሮይተርስ የዜና ወኪል በበኩሉ የዘገበውን ትክክለኝነት ለማረጋገጥ ለእስራኤል ጠቅላይ ሚኒስትር ቢሮ ያቀረበው ጥያቄ ምላሽ እንዳላገኘ አስታውቋል። ባለፈው መጋቢት ወር በአካባቢው የሚገኙ የበግ እረኞች ሄሊኮፕተር ጨምሮ ያልተለመደ ወታደራዊ እንቅስቃሴ መኖሩን ማስተዋላቸውን የኢራን ብሔራዊ መገናኛ ብዙኃን ዘግቦም ነበር። ከዚህ ዘገባ በኋላ የኢራን ወታደሮች ምርመራ እንዲያደርጉ የተላኩ ሲሆን የእስራኤል ኃይሎች የአየር ድብደባ በመፈጸም ወደ ጦር ሰፈሩ እንዳይቀርቡ መከላከላቸውን ጋዜጣው ዘግቧል። ጋዜጣው መጋቢት ወር መጨረሻ ላይ ኢራቅ ለመንግስታቱ ድርጅት የውጭ ኃይሎች በተለይ የአሜሪካ በመጥቀስ የአየር ድብደባ መፈጸማቸውን ገልጻ ቅሬታዋን አቅርባለች። ዎል ስትሪት ጆርናል ያነጋገራቸው ጉዳዩ በቅርበት የሚያውቁ ግለሰብ በጥቃቱ ላይ አሜሪካ ለመሳተፏን አረጋግጠዋል። በእስራኤል ጥቃት 39 ሰዎች መገደላቸውን ሊባኖስ አስታወቀች። የእስራኤል መከላከያ ሰራዊት ቅዳሜ ዕለት በፈጸመው ከባድ ድብደባ 39 ሊባኖሳውያን መገደላቸውን የሊባኖስ ጤና ሚኒስቴር አስታውቋል። የእስራኤል ጦር በደቡባዊ ሊባኖስ ታክሳኬያ ከተማ በፈጸመው ጥቃት አንድ ህፃን ጨምሮ ቢያንስ 7 ሰዎች መገደላቸውን የሊባኖስ ጤና ሚኒስቴር ባወጣው መረጃ ተጠቅሷል። እስራኤል በአካባቢው የሚገኘውን ታጣቂ ቡድን ሄዝቦላህ ኢላማ ማድረጓን ገልጻ ሰላማዊ ሰዎች ላይ ጉዳት ስለመድረሱ መረጃ ደርሶኛልም ብላለች። በእስራኤልና በሊባኖስ መካከል ከ3 ሳምንት በፊት የተኩስ አቁም ስምምነት ቢደረስም ከሄዝቦላህ ጋር የሚደረገው ውጊያ ግን እንደቀጠለ ነው። አብዛኛው የእስራኤል የአየር ድብደባ ኢላማ የሚያደርጉት የሄዝቦላህ መሰረተ ልማቶችና ታጣቂዎች ይገኙበታል ተብሎ በሚታመነው ደቡባዊ ሊባኖስ ነው። ቅዳሜ ዕለት የሊባኖስ ብሔራዊ የዜና ወኪል እስራኤል በደቡባዊ የሀገሪቱ ክፍል ሳክሳኪያ ከተማን ጨምሮ ድብደባ መፈጸሟን ተዘግቧል። የጤና ሚኒስትር እንዳለው በጥቃቱ በመጀመሪያ አንድ ህፃን ጨምሮ 7 ሰዎች ሲገደሉ 3 ህፃናት ጨምሮ 15 ሰዎች ደግሞ ተጎድተዋል ብሏል። የእስራኤል ጦር በአካባቢው ሽብርተኛ ብሎ የጠራው ሄዝቦላህ ለወታደራዊ ኢላማ የሚጠቀምባቸው ህንፃዎች መምታታቸውን አስታውቋል። ከጥቃቱ አስቀድሞ በተቻለ መጠን በሰላማዊ ሰዎች ላይ የሚደርሰው ጉዳት ለመቀነስ ኢላማዎች ለይተው የሚመቱ መሳሪያዎችና የአየር ላይ ቅኝት መድረጉን ጨምሮ የተለያዩ እርምጃዎች ወስጃለሁ ብላለች እስራኤል አክላም ጉዳዩ ላይ ምርመራ እየተደረገ መሆኑን ማስታውቃለች። የሊባኖስ ጤና ሚኒስቴር ደግሞ በናማ ቤታ በተፈጸመ ሌላ አየር ድብደባ የሶሪያ ዜግነት ያለው ግለሰብና የ12 ዓመት ልጅ በሞተር ሳይክል ሲጓዝ ጥቃት እንደተፈጸመበት አስታውቋል። የመጀመሪያው ጥቃት ከተፈጸመ አካባቢ እየሸሹ ሳሉ ሁለተኛ የድሮን ጥቃት ተፈጽሞባቸዋል። ሁለተኛው ጥቃት ከአባትየውን መግደሉን የገለጸው ሚኒስትሩ ሶስተኛው የድሮን ጥቃት በቀጥታ ልጅቷን ኢላማ ማድረጉን አብራርተዋል። ልጅቷ ህይወት አድን የሆነ ቀዶ ጥገና እየተደረገላት መሆኑን ጨምሮ ሊባኖስ አስታውቃለች። ሄዝቦላ በበኩሉ በሰሜን እስራኤል የድሮን ጥቃት መፈጸሙን ሲያስታውቅ የእስራኤል ጦር በበኩሉም 3 ወታደሮቹ እንደተጎዱበት ይፋ አድርጓል። ኢራን በዓለም ዋንጫ ላይ እንደምትሳተፍ ገልጻ ነገር ግን ከፊፋና ጨዋታው ከሚያስተናግዱ ሀገራት ለተጫዋቾቿ ዋስትና እንደምትፈልግ አስታወቀች። የኢራን እግር ኳስ ፌዴሬሽን በዓለም ዋንጫ ላይ ከምናምንበት ከባህላችንና ከቁርጠኝነታችን ሳናፈገፍግ እንሳተፋለን ሲሉ አረጋግጠዋል። አዘጋጅ ሀገራት ስጋታችንን ከግምት ውስጥ እንዲያስገቡልንም እንፈልጋለን ብለዋል። የእግር ኳስ ፌዴሬሽን መሟላት አለባቸው ያላቸው ነገሮች ያቀረበው ፕሬዝዳንቱ ማሂድ ታጂ ባለፈው ወር ካናዳ በተካሄደ የፊፋ ጉባኤ ላይ ለመገኘት ሲጠይቁ ቪዛ በመከልከላቸው ነው። ታጅ ሀገራቸው በዓለም ዋንጫ ላይ ለመሳተፍ መሟላት አለባቸው ያሏቸውን ባለ 10 ነጥብ ቅድመ ሁኔታዎች ለፊፋ ማቅረቧን ተናግረዋል። የዓለም ዋንጫ በሜክሲኮ በካናዳና በዩናይትድ ስቴትስ አዘጋጅነት ከሰኔ 4 2018 ጀምሮ ይካሄዳል። ቅዳሜ ዕለት በመግለጫው ላይ ከሰፈሩት ቅድመ ሁኔታዎች መካከል ሁሉም በእስላማዊ አብዮታዊ ወታደራዊ ስልጠና ያጠናቀቁትን ጨምሮ ከቡድኑ ጋር የሚጓዙ አሰልጣኞች፣ ተጫዋቾችና ባለስልጣናት ቪዛ እንዲሰጣቸው የሚጠይቅ ነው።
የኢራን አብዮታዊ ዘብ በካናዳና አሜሪካም አሸባሪ ድርጅት ተብሎ የተፈረጀ ሲሆን ማሂድ ታጂ ወደ ካናዳ መግቢያ ቪዛ የተከለከሉበት ከወታደራዊ ተቋሙ ጋር ባላቸው ግንኙነት ነው ተብሏል። ኢራን ለእግር ኳስ ቡድኗ፣ ለባንዲራዋ እንዲሁም ለብሔራዊ መዝሙሯ ተገቢው ክብር እንዲሰጥ እንዲሁም በአውሮፕላን ማረፊያዎችና ሆቴሎች፣ ስታዲየሞች ጥበቃ እንዲጠናከርላት ጠይቃለች። የተወሰኑ የኢራን ጥያቄዎች ፊፋ በቀላሉ እንደሚያሟላ ሊያደርጋቸው የሚችሉ ናቸውም ተብሏል። ነገር ግን ከቪዛ የደንብ ቁጥጥርና ደህንነት ጋር የተያዙ ጥያቄዎች ከፊፋ ይልቅ የአገራት ሕግ ስር የሚወድቁም ናቸው። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሮቢዮ የኢራን እግር ኳስ ቡድን መጥቶ በዓለም ዋንጫ ላይ ቢካፈል ደስተኛ መሆናቸውን ተናግረው ነበር። ነገር ግን ከአብዮታዊ ዘብ ጋር ግንኙነት ያላቸው አባላት ክልከላ እንደሚገጥማቸውም ማርኮ ሩቢዮ አስጠንቅቀዋል። የዩክሬን ግጭት እየተጠናቀቀ ነው ስትል ሩሲያ አስታወቀች። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሩሲያ ከዩክሬን ጋር እያካሄደች ያለችው ጦርነት እያበቃ ነው ብለው እንደሚያምኑ ተናግረዋል። ፕሬዝዳንቱ ይህንን ያሉ ሶቪየት ህብረት ናዚ ጀርመንን ድል ያደረገችበት በዓል ካከበረች በኋላ ከጋዜጠኞች ጋር በነበራቸው ቆይታ ወቅት ነው። ጉዳዩ እየተጠናቀቀ ነው ብዬ አስባለሁ ሲሉ በዩክሬን እየተካሄደ ለሚገኘው ልዩ ወታደራዊ ዘመቻ ተናግረው ምዕራባውያን ለኪየቭ መንግስታት የሚያደርጉትን ድጋፍ ኮንነዋል። የሩሲያ ዓመታዊ የድል በዓል ዩክሬን በቀዩ አደባባይ በድሮኖች ጥቃት ልታደርስ ትችላለች በሚል ስጋት የተለመደውን የታንክና የሚሳኤል ሰልፍ አላካሄደችም። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በመጨረሻ ሰዓት ባደራደሩትና በሞስኮና በኪየቭ መካከል በተደረገ የተኩስ አቁም ስምምነት የጥቃት ስጋቱ ቀንሶ ሰልፉ ያለምንም አደጋ ተጠናቋል። ፑቲን አስተያየት የሰጡት የድል ቀን ንግግራቸውን ጦርነቱን ምክንያታዊ ለማረጋገጥ ከተጠቀሙ ከጥቂት ሰዓታት በኋላ ነው። በንግግራቸውም ሩሲያም ፍትሐዊ ጦርነት እየተዋጋች እንደሆነ እና ዩክሬንን በኔቶ የሚታጠቅና የሚደገፍ ጠበኛ ኃይል ብለውም ጠርተዋታል። ምዕራባውያን በዩክሬን ስለ መርዳታቸው በተመለከተ በጋዜጣዊ መግለጫ ወቅት የተጠየቁት ፑቲን እርዳታ ቃል ገብተው እስከ ዛሬ ድረስም ከሩሲያ ጋር ግጭቱን ማቀጣጠል ጀመሩ። ጉዳዩ እያበቃ ነው ብዬም ባስብም ግን ከባድ ጉዳይ ነው ሲሉም ምላሽ ሰጥተዋል። የሩሲያ ኃይሎች በ2014 ክሬሚያን እና የምስራቅ ዩክሬን ክፍሎችን የተቆጣጠሩ ሲሆን በየካቲት 2022 የዩክሬን ሙሉ ወረራን ሩሲያ ጀምራለች። ፑቲን የዩክሬን ፕሬዝዳንት ቭላዲሚር ዘለንስኪን የሚያገኙት ዘላቂ የሰላም ስምምነት ከተደረሰ በኋላ ብቻ እንደሆነም አብራርተዋል። በሶስተኛ ሀገር መገናኘታቸው ቢቻልም ግን በዚህ ዝግጅት ላይ ለመሳተፍና ለመፈራረም የረጅም ጊዜ ታሪክ እይታን ለመፍጠር የሰላም ስምምነት ላይ የመጨረሻ ስምምነቶች ከተደረሰ በኋላ ብቻ ነው። ይህም የመጨረሻ እርምጃችን መሆኑን አለበት ሲሉም ተናግረዋል። ዘለንስኪ በግል ሊያገኟቸው ዝግጁ መሆናቸውን ቢስማሙም እንዲህ አይነት መግለጫዎች ስንሰማ ይህ የመጀመሪያ ጊዜ አይደለም ብለዋል ቭላዲሚር ፑቲን ለአውሮፓ አዲስ የደህንነት ስምምነቶች ለመደራደር ፈቃደኛ እንደሆኑና የሚመርጡት የድርድር አጋር የጀርመን የቀድሞ ቻንስለር ጌርሃርድ ሽሮደር እንደሆነም ጠቅሰዋል። የቀድሞ ቻንስለር የፑቲን ረጅም ጊዜ ወዳጅ ሲሆኑ በሩሲያ መንግስት ባለቤትነት ስር ላሉ የኢነርጂ ኩባንያዎች ላይ በመስራታቸው ምክንያት አወዛጋቢም ናቸው። ባለፈው ሳምንት የአውሮፓ ምክር ቤት ፕሬዚዳንት አንቶኒዮ ኮስታ የአውሮፓ ህብረት ከሩሲያ ጋር ለመደራደር ተስፋ እንዳለውና ዘለንስኪ እንዲህ አይነት እርምጃዎች እንደሚደግፉ እንደሚያምኑ ተናግረዋል። በፋይናንሻል ታይምስ በተጠቀሰው የኮስታ ንግግር መሰረት የአውሮፓ ህብረት መሪዎች ይህንን ለማድረግ ትክክለኛ ጊዜ ሲመርጡ ከሩሲያ ጋር በብቃት ለመወያየት ምን እንደሚያስፈልግ እየተማከሩ እንደሆነም ተነግሯል። በአሜሪካ በተመራው የተኩስ አቁም ስምምነት መሰረት ኪየቭና ሞስኮ 1000 እስረኞችን ለመለዋወጥ ተስማምተዋል። ፑቲን ቅዳሜ ዕለት ሩሲያ ስለ ልውውጡ ምንም አይነት መረጃ ከዩክሬን በኩል እስካሁን እንዳልሰማችም ተናግረዋል። በሁለት አስርተ ዓመታት ውስጥ ለመጀመሪያ ጊዜ በሞስኮ በቀዩ አደባባይ ሰልፍ ላይ ምንም አይነት ወታደራዊ መሳሪያ ያልታየ ሲሆን ክሬምሊን በተለምዶ የሩሲያ ወታደራዊ ኃይል ዓላማ አቀፍ መድረክ የምታሳይበት ሰልፍም ነበር። ሜክሲኮውያን ወላጆች በዚህ ዓመት ለሚካሄደው የዓለም ዋንጫ አገሪቱ ተጨማሪ እንግዶች ማስተናገድ እንድትችል በሚል ትምህርት ቤቶች አንድ ወር ቀደም ብሎ ከዓለም ዋንጫ በፊት ለመዝጋት የተያዘኑ እቅድ በይፋ ተቃወሙ። የትምህርት ሚኒስቴር ማሪዮ ዴልጋዶም እንዳሉት የዚህ ዓመት የትምህርት ዘመን ግንቦት 28 2018 ላይ ያበቃል። በዚህም የተነሳ በመላ አገሪቱ ላይ ወላጆች ለልጆቻቸው ማቆያ ለማግኘት የቀራቸው ከ4 ሳምንት ያነሰ ጊዜ ነው። የወላጆችና የአሰሪዎች ማህበር የሚኒስቴሩ ውሳኔ ከተቃወሙ በኋላ የሜክሲኮ ፕሬዝዳንት ክላውዲያ ሼንባም የቀረበው ምክረ ሀሳብ መሆኑን በግልጽ ቁጣውን ለማብረድ ሞክረዋል። ሜክሲኮ
ከአሜሪካና ካናዳ ጋር በመሆን ከሰኔ 4 እስከ ሰኔ 12 2018 ድረስ የሚካሄደው የዓለም አቀፍ የእግር ኳስ ውድድር አስተናጋጅ ናቸው። ዴልጋዶ ሐሙስ ዕለት ይፋ ባደረጉት የመንግስት እቅድ ዓለም ዋንጫ ተከትሎ የሚፈጠረውን የትራፊክ መጨናነቅና የላቲን አሜሪካ ሀገራት በከፍተኛ ሙቀት እንደሚጠቁ የሚተነበየው የአየር ሁኔታ የትምህርት ዓመቱን ቀደም ብሎ ለማጠናቀቅ በተደረገ ውሳኔ ምክንያት መሆናቸውን ጠቅሰዋል። የትምህርት ሚኒስትሩ ውሳኔው እያንዳንዱ ግዛት ያለምንም ተቃውሞ መቀበላቸውን ጨምረው አስታውቀዋል። የሚቀጥለው የትምህርት ዘመን በይፋ የሚጀምረው ነሐሴ 31 መሆኑን ቢገለጽም ተማሪዎች ወደ ኋላ እንዳይቀሩ የ2 ሳምንት የማጠናከሪያ ትምህርት እንደሚሰጥም ተነግሯል። ነገር ግን ድንገተኛ ጊዜ ሰሌዳ ለውጡ ወላጆች ወዲያውኑ ቁጣ ቀስቅሷል። ልጆቹ በአሁኑ ጊዜ ፈተና እየወሰዱ ነው፣ እናም በተማሩበት ነገር ላይ በመመስረት ፈተናው እንደሚዘጋጅ ተነግሯቸዋል። ይህ ምን አይነት ምላሽ ነው ሲሉም አንዳንድ ግለሰቦች ለሜክሲኮ ጋዜጣ ኤል ዩኒቨርሲቲ ተናግረዋል። ሌላ ወላጆች ደግሞ የመጨረሻው የበጋ ወራት ወጪም በማሰብ ከተማዋ ለቱሪስት ባዶ እንድትሆን ይፈለጋል፣ እናም ምን እንደምንበላ እያሰብን ነው ሲሉም ተናግረዋል። የአገር አቀፍ የወላጆች ህብረት የትምህርት ሚኒስቴር እቅዱ የአንድ ወገን ውሳኔ በማለት አውግዘውታል። አክሎም የዓለም ዋንጫ ትምህርት ቤቶችን ለመዝጋት እንደ ምክንያት መቅረቡ ይቅር የማይባል ጥፋት ሲሉም ገልጸውታል። ጨዋታው የሚካሄድበት በ3 ከተሞች ብቻ ነው ያለውት ህብረቱ በዚህ ስብሰባ ወደ 3 ሚሊዮን የሚጠጉ ተማሪዎች ለምን ይጎዳሉ ሲሉም ጠይቀዋል። ይህ በእንዲህ እንዳለ እንደ ኮፓርሜክስ የተባሉ የንግድ ባለቤቶች ማህበር የመንግስት ድንገተኛ ውሳኔም ለሰራተኞቻቸው ሆነ ለአሰሪዎቹም አለመረጋጋት እንደሚፈጥር ተናግሯል። እያንዳንዱ ግዛት የሙቀት መጨመርና የጉዞ መቆራረጥን ለማስተናገድ የራሳቸውን ዝግጅት ተግባራዊም እንዲያደርጉ ጥሪ አቅርቧል። ይህም በኢኮኖሚ ላይም የሚኖረው ተጽዕኖ ይቀንሳል ሲሉም ገልጸዋል። የዓለም ዋንጫ ጨዋታዎች የሚያስተናግዱት 3 የሜክሲኮ ግዛት አስተዳዳሪዎች እቅዱን የተቃወሙ ሲሆን አንደኛው ግዛት በመጀመሪያ ደረጃ የትምህርት ዘመን እቅዱ መሰረት እንደሚካሄድ አስታውቋል። ሼንባም ለወላጆች ቅሬታና ትችት ምላሽ ለመስጠት አርብ ዕለት በነበራቸው ሳምንታዊ ጋዜጣዊ መግለጫ ላይ እቅዱ ዳግመኛ እንደሚታይም ተናግረዋል። ቤተሰቦቻችን ዜናዎቻችን ከወደዳችሁት ላይክ አድርጉ፣ ለሌሎች ተደራሽ እንድንሆንም ሼር አድርጉም። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ